ቤተሰቦቼ ሁላችሁም ይህን እንደምትሳሰቡ ማንኛቸውም ሰው ብትሆኑት ገንዘባችሁ እንዳትበሉ ዛሬ ከኔ መማር አለባችሁ ብዬ ላስተምራችሁ ነው፣ ወይ ደግሞ ላካፍላችሁ የመጣሁበት አንድ ነገር አለ። እሱን ደግሞ ሁላችሁንም ከኔ ተምራችሁ ከኔ ለምዳችሁ ገንዘባችሁ እንዳትበሉ ራሳችሁን ጠብቁ ላሳስባችሁ ወዳለሁ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን እኔም ደህና ነኝ። ሁሉም ነገር ሰላም። እኔ ጋር ከሚስባ ድንግል ማርያም ልጅ ሁሉ ነገር መልካም ነው። እናንተ ጋርም ደግሞ መልካም እንደሚሆን ተስፋ አድርጋለሁ። ሞኝ ከራሱ ሰው ከጎረቤት ይባላል። ብዙውን ጊዜ እንግዲህ ይሄ ተረት አለ፣ ብዙዎቻችን ግን አናስተውልም። ምክንያቱም ተረት ይመስለናል እንጂ ምንም አይነት ነገር ጥቅም ያለው ነው ወይ ደግሞ እውነታውን የያዘው ነገር አይመስለንም። ስለዚህ በጣም ጥቅም ያለው ተረት ነው። ስለዚህ ሁላችሁም ደግሞ እኔ ላይ የደረሰው በእናንተ ላይ እንዳይደርስ ዘንድ ተጠንቀቁላችሁ የምፈልገው ነገር አለ ማለት ነው። ማንኛችሁም ሰው ብትሆኑት ገንዘባችሁን ለማንም ዝም ብላችሁ እንደዚሁ አምናችሁ በሚጠር አትስጡት። በተለይ ደላላ ነኝ የምሉ ሰው ደላላ ሆኖ የሚሰሩት በየትኛውም ሀገር ላይ ከኢትዮጵያ ወደዚህ ማምጣት ቢሆን ከሳውዲ ከሚኑ ከየትም ሀገር ላይ ከጆርዳን ወደዚህ ወደ ዱባይ መምጣት የሚፈልጉትን ልጆች እናመጣለን እያሉ ገንዘባቸውን የሚቀበሉት ብዙ ሰዎች አሉ። እነዚያውም ደግሞ ፓስፖርታችሁ ካለቀባችሁ ፓስፖርታችሁን እናሰራለን የሚሉት እና ቪዛችሁን እናሰራላችኋለን የሚሉትን ሰዎች በደንብ አድርጋችሁ ተጠንቀቁት። በደንብ አድርጋችሁ ተጠንቀቁ። ከኔ ናችሁ ተጠንቀቁ። መጠንቀቅ አለባችሁ። እኔ ከራሴ ከደረሰብኝ ከራሴ ከልምዴ እኔ ያየሁትን ነገር በእናንተ እንዳይደርስ ብዬ እናንተ ለማካፈል ነው የምፈልገው ማለት ነው። ዘመዴ ነው፣ ወንድሜ ነው፣ ስጋዬ ነው፣ ደሜ ነው ብላችሁ ያመናችሁት ሰው ስትጠሩት እንኳን ስማችሁን ከምትጠሩት ይልቅ ወንድሜ ብላችሁ መጥራት የሚቀርባችሁ ሰው ግን ገንዘባችሁን ከወሰድባችሁ በኋላ ተመልሳችሁ እናንተ ናችሁ ጠላት የምትሆኑት። እናንተን ለመቅበር ለመግደል ገንዘባችሁን ለመውሰድ ሊቀሟችሁ የሚፈልግ እንደዚህ አይነት ሰዎች ናቸው። ከእንደዚህ አይነት ሰዎች ደግሞ ተጠንቀቁ። እኔ የራሴ ወንድም ነው፣ ዘመዴ ነው፣ ስጋዬ ነው ብዬ ኢቭን ከአንድ እናትና ከአንድ አባት የወጣ ነውን ወንድሞቼን ወንድሜ ብዬ ብዙውን ጊዜ አልጠራቸውም። ግን ያንን ልጅ ወንድሜ ብዬ ነበር። አንድ ቀን ስሙን ጠርቼ አላውቅም። ስሙን ከጠራሁት ያራኩ ነገር ነበር ይመስለኝ። እሱን ከራሴ ያራኩት ነው ይመስለኝ። ወንድሜ ብዬ ነበር የምጠራው። እሱም እህቴ ነበር የምለኝ። ስሜን ጠርቶ አይደለም። ከስንት አንዴ ነው ስሜን የሚጠራው ማለት ነው። እኔም ከስንት አንዴ ነው የምጠራው። እህቴ ወንድሜ ነበር የምንባባለው። መጨረሻ ላይ ወደ ሰው ሀገር ወደዚህ ወደ ዱባይ ከኢትዮጵያ ሰው እንዲያመጣልኝ ተነጋገርን ማለት ነው። ከተነጋገርን በኋላ ምንም ችግር የለውም አመጣልሻለሁ አለኝ። ዋጋውንም ተነጋገርን። ለአሁኑ ግን ያለሽውን አቅም ክፈይና እዚህ መጥቶ ቪዛ ካሰራሁለት በኋላ ግማሹ ነው የቀረውን ቀሪ ገንዘቡን ይከፍላል። ቪዛ ተሰርቶለት አይዲም ከሰራሁለትና ስራ ካስገባሁት በኋላ የቀረውን ገንዘብ ትከፍያለሽ ነው ያለኝ። ወይ ደግሞ እሱ ራሱ እየሰራ ይከፍላል ነው ያለኝ። እሺ ተባባልንና እና በቃ ከዛ ብሩን እንዴት አድርጌ ልስጥክ? 6000 ድርሃም ነው የሚሰጥክ ላሁኑ ስለው 10,000 የተመካከረ የተስማማ ነው። 10,000 ተስማምተን 10,000 ደግሞ ማለት ፍሪ ቪዛ ነው ተባብለን የተስማማ ነው ማለት ነው። ስለዚህ በ10,000 ተስማማን። እንግዲህ የዛሬ 8 ወር ነው 2025 ኦክቶበር 7 ነበረ መቶ ብሩን የተቀበለኝ ማለት ነው። ይሄ ቪዲዮ እየቀረጽኩ ያለሁት ደግሞ 2026 ላይ ነው። አሁን ሜይ ላይ ነው ያለን አይደለ? ዛሬ ጁን ነው። ጁን 22 ነው ይሄን ቪዲዮ እየሰራው ያለሁት ማለት ነው። ጁን 22 ነው። ዛሬ እንግዲህ ወደ 8 ወር ወደ 9 ወር ሄዷል ማለት ነው። ስለዚህ ከዛ በኋላ እሺ ብዬ ጠራሁት። እና ቤት እንግዲህ ሎኬሽን ላክልኝ፣ ሎኬሽን ላኩለት። መቶ ብሩን ተቀበለኝና ከሄደ በኋላ የታለሽ እንኳን አላለኝም። የታለሽ አላለኝም። ከዛ እኔ ሲደውል ሲፈልግ ያነሳል፣ ሲፈልግ ያነሳል። ቮይስ ካደረኩለት ቮይሱን ይሰማል፣ ዝም ነው የምለኝ። ከፈለገ ደግሞ አንዳንድ ቀን ይመልሳል።
መጨረሻ ላይ እስከ 2 ወር ከ15 ቀን አካባቢ ጠብቄ የራሴው የገዛው አጎቱን ላኩበት። አጎቱ እዚህ ስላለ ዱባይ ውስጥ ስላለ ማለት ነው። ሲልክለት ያው ምን አገባክ አይነት የለም እንደዛ አይነት መልስ ነው እየተሰጠው እንጂ ደህና መልሱ እንኳን አልተሰጠውም ለልጁ። ከዛ አጎትዮ ችግር የለውም በቃ እሰራለታለሁ ብሎኛል ያለው። ከዛ የወልጅ ወረቀት ላገልኝና ያቺ ወረቀት የአሻራ ወረቀት ነው ያለ። አሻራ ይስጥ እሺ ብዬ አሻራ ስታልኩኝ ደግሞ ለሚያወጣ ሰው ማለት ነው። እሱ ሲዋሸኝ እኔ ያ ሰው ዋሻለሁ። እኔ ግን የዋሻው አልነበረም ለራሴ እንደኔ እሱን አምኜዋለሁ። እሱ እውነት የሚያወራኝ ይመስለኝ ነበር። ከዛ ሄጄ እኔ ደግሞ ወደዚህ ለመምጣት ለሚፈልግ ሰው እሱ ያለኝን ነገር ሁሉ አድርግለዋለሁ። አሻራ ስትለው በጠዋት ሄዶ አሻራ እንዲስትለኝ እሺ ብዬ አሻራው እንዲሰጥ አደረኩት። ከዛ ተመለስን። ከአሻራ በኋላ ምንም ነገር የለም። ውጭ ነው በቃ ሁላችን። ሳናግረው ጭራሽ እንደ ሰው የማይቆጥረኝ ድሮ እህቴ 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 የሚለኝ ሰውዬ የት እንደገባ ማላቅ። በቃ እሱ መንፈሱ እህትነቱ ዝምድናው ስጋነቱ ሄዷል ከገንዘብ ጋር በቃ። እኔ ግን እዚህ ጋር ለራሴኔ ራሴኔ ዋሸሁት። እዚህ ጋር ሰውን እየዋሸው ነው። እዚህ ጋር ወንድሜን እየተጠራጠርኩ ነው እያልኩኝ ከራሴ ጋር ጣላለሁ። መጨረሻ ላይ እውነቴን ነው የምላችሁ እሱ ከተናገረኝ ቃላቶች ውስጥ በጣም ልቤን የሰበረኝ አንዳንድ ነገር አለ። መጣሽብኝ እንጂ አልመጣሁብሽም የሚል ቃል አለ። እኔ ገንዘቤን በራሴ በሰጠሁት ገንዘብ በለፋሁበት እኔ በደከምኩበት ገንዘብ ላይ ንግግሮቹ እንዲህ አይነት ንግግሮች አሉበት። ሌላ ብዙ ነገር አለ። ከዛ መጨረሻ ላይ ግራ ሲገባኝ እናት አባቱና እህት ወንድሞቹን ስለማውቃቸው ያው ዘመድን ብያቸዋለሁ። ለእነሱም ነገርኳቸው። እንደ ሽምግልና መላክ ጀመርኩት። በቃ ሁሉም ነገር ቀረ። እሺ በቃ ሁሉ ነገር ይቅርና ገንዘቤ ብቻ መልስልኝ ማለት ጀመርኩ። ከዛ ሲፈልግ ቆርጬ ነው የምሰጥሽ፣ ሲፈልግ ደግሞ ገንዘቡን አልሰጥሽም። ጭራሽ 6000 ድራም ያንቺ ያው 6000 ድራም የምትይው የአንድ ቀን ሻይ ቡና ናት ነው ያለኝ። ለእኔ ግን ህይወቴን የሚቀይር ገንዘብ ነው። አያችሁት? ላለፋለት ሰው፣ ላለፋበት፣ ላልደከመበት፣ ላቡ ላልወጣበት ሰው አዎ 6000 ድራም የአንድ ቀን ሻይ ቡና ልትሆን ትችላለች። ለእኛ ግን በሰው ቤት ሆነን ያለ ነው እህቶቼ፣ በሰው ጓዳ ውስጥ ያለ ነው፣ በሰው ኩሽና ውስጥ ያለ ነው። 6000 ድራም ለእኛ ህይወታችን የሚቀይር ገንዘብ ነው። ስለዚህ እኔ ለእኔ ህይወቴን የሚቀይር ገንዘብ ነው ያልኩት። በዛው አላቆምኩ። የራሴ ገንዘብ ስለሆነ ዲካሚ ስለሆነ ላቤ ስለሆነ እኔ የደጋጋምኩ ጠይቅ ነበረ። ስለዚህ ቤተሰቦቹም ጋር ላኳቸው። በቃ ቤተሰቦቹንም አስጠየቁት። መጨረሻ ላይ ወረቀት ላክልኝ ላይ ነው የተጣላ ነው። ወረቀት ላክልኝ፣ የሰራህበትን ወረቀት ላክልኝ ነው። ያ ወረቀት ኬት ይመጣል? ያልተጀመረ ፕሮሰስ፣ ምንም አይነት ነገር ያልተጀመረበት ቦታ ላይ ኬት ይመጣል? ስለዚህ ጋይስ እኔ ሌላቸው የሚፈልገው ነገር ማለት ነው እኔ ሳላቅ ሰውን አምኜ ተሞኝቼ በእምነት ገንዘቤን ሰጥቼዋለሁ። እናንተ ግን ገንዘባችሁ እንዳትሰጡት፣ ለማንም አትስጡት። ገንዘብ ካሰጣችሁት እንኳን ሪሲት ይኖራችሁ። በነገራችን ላይ እኔ ብቻ አይደለሁም የተበላሁት በዚህ ልጅ። የገዛ የአክስቱ ልጅ የዛሬ 2 ዓመት 2016 ላይ በኢትዮጵያ አቆጣጠር በዚህ ሀገር 24 ይመስለኛል። በዛን ሰዓት ላይ አፎ በመጣበት ታይም ላይ ነው ወረቀቷን አሰራት አሰራልኝ ብላ ሰጥታ ብሯን ወስዶባት ይሄው ዛሬ አይንሽን ላፈር አይንህን ላፈር ተባብሎ ነው ያሉት። ገንዘቧን ልጅቷ ፓስፖርቷን ልታሰራ እኮ ነው ልታሰራ። ጋይስ እስቲ አስቡት። ኢማጂን የሰው ልጅ እንዴት ነው አፎ የሚመጣ በአመት በ5 ዓመት ወይ በ6 ዓመት አንዴ ነው። ይህንን ጊዜ መሀል ላይ እቺ ልጅ ወረቀቴን አሰራልኝ ብላ ስትሰጠው ብሯን ወስዶባት 3 ቀን ሲቀረው ነው 2 ቀን ሲቀረው ነው አለች ልጅቷ። ጭራሽ በቃ እኔ አልችልም አይሰራም ብሎ መለሰልኝ አለች። ወረቀቱን ብሩን ሳይሰጣት ማለት ነው። አስቡት እስኪ። ይሄ ጭካኔ አይደለም በእውነት። አንዳንድ ሰው የሰው ገንዘብ መብላት የለመደ ሰው ጭንቅላቱ የተደፈነ ነው በቃ ጭራሹ ማለት ነው። በሰው ደም መኖር የለመደ ሰው ጭንቅላቱ በገንዘብ ተደፍኗል። ዝምድና ነው ያውቅም።
እናንተ የምታውቁት ዝምድና፣ እናንተ የምታውቁት ወንድምነትና እህትነትን እሱ አያውቅም። ከእንደዚህ አይነት ሰው ራሳችሁን ጠብቁት። በቃ ምንም ዘመድ የለም በአሁኑ ሰዓት ላይ። ዘመዳችሁ ፈጣሪያችሁ፣ ዘመዳችሁ አላችሁ ይሆን። ምንም ዘመድ የላችሁም። ዘመድ በዚች ምድር ላይ አያስፈልግም። በቃ በተለይ ስደት ላይ ለምትኖሩት እህቶቼ ነው የምመክራችሁ ይሄን ነገር። ስደት ላይ ያለነው እህቶቻችን እውነቴን ነው ብላችሁ እንዴት እንደምናመጣኛ ነው የምናውቀው። ስለዚህ የጠቅማችሁን ዝምድና ዘመን ነው ብላችሁ አትመኑት። በነገራችን ላይ አንድ ነገር ልንገራችሁ፣ ይህንን ቪዲዮ የምትመለከቱት ውድ እህቶቼ፣ ውድ ጓደኞቼ፣ ውድ እንደኔ አይነት በሰው ቤት የምትኖሩት የኔ ጓደኞች፣ የኔ ደንበኞች ሊበላችሁ። ምክንያቱም እንደኔ አይነት ህይወት ስለምትኖሩት ነው። ደንበኞቼ ናችሁ። ምክንያቱም የተመሳሰለ ህይወት ነው ያለ ነው። ተመሳሳይ ህይወት ነው ያለ። አንድ አይነት ኑሯችን፣ ስራችን፣ የምንሰራም የምንኖረው አንድ አይነት ህይወት ነው። እንታወቃለን ሁላችንም ማለት ነው። እኔ የማዝንለት ስላየሁት ነው ላንቺ ነው። ጓዳ ውስጥ ላለሹ፣ በሰው ቤት ላለሹ፣ በሰው ኩሽና ውስጥ ላለሹ እህቴ አዝንልሻለሁ። ምክንያቱም አንቺም ስለምታዝኝልኝ ስለምታውቂ ችግሩን ማለት ነው። ስለዚህ ራሳችሁን ጠብቁት። እውነቴን ግን ይህንን ነገር የምላችሁ ነገር ቪዲዮ የምሰሙት እህቶቼ ምናልባት ገንዘባችሁን ከሰው ተበልታችሁ፣ በሰው ልጅ ተበልታችሁ፣ ለምሳሌ ፓስፖርት አሰራለሁ እያለ ገንዘቡ እንደሚቀበል ሰምቻለሁ። ወደዚህ ሀገር ከዱባይ፣ ከሳኡዲ፣ ከጆርዳን ከየትኛውም ቦታ ላይ ሰው አመጣለሁ እያለ ብዙ ሰው ገንዘብ እንደሚቀበሉት እናውቃለን፣ ብዙ ደላላዎች። እና ደግሞ ፓስፖርት ከኢትዮጵያ ወደዚህ ሀገር ለመምጣት ፓስፖርታቸውን የሚቀበሉት አሉ። አጋጣሚ እናንተ የተበላችሁበት ሰው ካለና ይሄንን ሰው ሚዲያ ላይ ብቻ የምታውቁት ከሆነ፣ እዚህ ሀገር ብቻ ላይ የምታውቁት ከሆነ፣ ቲክታክ ላይ ብቻ የምታውቁት ከሆነ አጋጣሚ ለማልንገር ለማላውራ ብላችሁ ፎቶ ካላችሁ ያ ሰው የምታውቁት ከሆነ አጋጣሚ እኔን የበላኝ ሰው እናንተን በልቶ ስለሚችል እኔ ዘረማዘርቱን ስለማውቀው ቤተሰቦቹንም ስለማውቀው ተጋግዘን ሁላችንም አንድ ነገር እናደርገው። ገንዘባችን እናስመልስ ነው በቃ። ሌላ ነገር እንግደለው እንፍለጠው አይደለም። የሚገለው የሚፈልጠው አምላክ ነው፣ እግዚአብሔር ነው እንጂ እኛ ምንም ልናደርግ አንችልም። ማድረግ የምንችለው ግን ገንዘባችን ማስመለስ ነው። ገንዘባችን ለማስመለስ ግን ካልሞትን በስተቀር አንቶ። እኔ ግን በራሴ በኩል ሌባ ተባባሪ አይደለሁኝም፣ የሌባ ተባባሪ አይደለሁኝም። ስለዚህ ዘመዴ ነው ብዬ አልተውም። ምክንያቱም ዝምድናን የማያውቀው እሱ ነው። እኔ ያመጣሁት ዝምድና ይመስለኛል ዛሬ። ስለዚህ ብዙዎቻችሁ በዚህ ሰው ተበልታችሁ ሊሆን ይችላል። ምክንያቱም ይሄንን ያልኩበት ምክንያት ሰበብ አለኝ። ዝም ብዬ አይደለም። 4 ሰው ከኔ ጋር የተበላ በዚህ ሰው እኔ ማቃቸው ማለት ነው። እኔ ማቃቸው ከአንድ አበታቸው ለኔ ነገር ከኔ ጋር 4 ነን። አንደኛ እኔው ራሴ ነኝ 6000 ድርሃም ነው የተበላሁት። ሁለተኛ የአክስቱ ልጅ ናት። ሶስተኛ የኔ አክስት ናት። አራተኛ ደግሞ ማቃት እዚቹ ሚዲያ ላይ ያለችው በተለይ በቲክቶክ የምትታወቅ ከጆርዳን ወደ ዱባይ የመጣች ወደዚህ ስትመጣ ጌም ተጫውታ የመጣች ልጅ እህቴ ማሬ እያለ ከስር ከስሯ እየሄደ እሷም የሀገሬ ልጅ ነው፣ የአንድ አይነት ሀገር ተወላጅ ነው። የተያ ልጆች የሆናችሁት በተለይ በዚህ ልጅ ብዙ ተበልታችሁ ልትኖሩ ትችላላችሁ። በእርግጠኝነት የብዙ ሰው ፓስፖርት ቤተሰቦቻቸው ቤት እንዳለ ሰምቻለሁ። ምናልባት ፓስፖርታችሁ ጠፍቶባችሁ ማለት ፓስፖርት ለሰው ሰጥታችሁ ፓስፖርታችሁ እንኳን ሳይመለስላችሁ ቀርቶ ብዙ ዓመት ያስቆጠረ ከሆነ ምናልባት እሱ ጋር ሊሆን ይችላል። ስለሰማሁትኝ ነው። እንደዚህ አይነት ልጆች ካላችሁ ፎቶ ፎቶ ላኩልኝና ከዛ በኋላ እኔ እሱን አይቼ እሱ መሆኑን ካረጋገጥኩኝ እስከ ቤተሰቦቹ ድረስ ወስዳችኋለሁ። እስከ እናት አባቱ ቤት ድረስ ማለት ነው። ምናልባት ለእኛ ብሎ ቤታቸውን አይለቁትም። ዘረማዘርቱን ነው የማውቀው። ከዘረማዘርቱ አንዷ እኔ ራሴ ነኝ። ያቺ ልጅም ከጆርዳን መታ እዚህ ጌም ተጫውታ ስትመጣ እንደ እህቴ እንደ ዘመድ እንደ ወንድም ሆኖ እንደ አንድ ሀገር ተወላጅ ልጅ ሆኖ ቀርቧት
ፓስወርዴን ተቀበለኛለች። የስልኳን ፓስወርድ ተቀብሏት ቲክታክ ላይ በዛን ሳለ ጌም አሸንፋ ነበረ። ልጅቷን ታውቃታላችሁ። ማያውቃት ሰው አለ ብዬ አላስብም። ብዙዎቻችሁ ታውቃታላችሁ። ያቺ ልጅ እሷ ያሸነፈችውን ጌም ብሩን የወሰደባት እሱ ነው። እሱን ደግሞ ማን ነገረሽ ብትሉ ራሷ ልጅቷ ራሷ ናት የነገረች። ያቺ ልጅ አሁን አይደለም ማውጣ ሁሉንም እኔ አሁን ዝም ያልኩበትና ፎቶውን እዚህ ላይ የማለጥፍበት ምክንያት ወደ ቲክታክ ሚዲያ ላይ ማላወጣበት ምክንያት ከቤተሰቦቹ ጋር አሁን እየተነጋገሩበት ነው ያሉት ስለ እኔ ጉዳይ ማለት ነው። ምክንያቱም በዚያ መሀል አባቴ ያልሰማው ወንድሜ ብቻ ነው የሰማው። እናቴ ጫፉ ነው የሰማችው እንጂ ከልክሎኛል የምን ነገር አልሰማችም። የእሱ ቤተሰብ ጋር ነው አሁን ያለው ነገር ሁሉ። አያቶቹ የአባቱ ቤተሰብ ማለት ነው ያውቃሉ። ምክንያቱም እኛ በሱ በኩል በአባት በእኔ በኩል ደግሞ በእናት ነው የምንገናኘው ዝምድናችን። ለዛ ነው ለእነሱ ሰተነው ጠይቁት ብለናቸው እነሱ ላይ ጣልነው። አሁን ከእነሱ ሁላ ካለበ ግን ግዴታ ወደ ሚዲያ መውጣቱ አይቀርም። በዛን ሰዓት ግን እርግጠኛ ነኝ ብዙ ሰው ይመጣል። አሁንም የኔን ድምፅ የምትሰሙት ጓደኞቼ፣ እህቶቼ የዚህ ቻናል ተከታይ ሆናችሁት ገንዘባችሁን በሰው በማታውቁት ድሮ በማታውቁት ሰው ወይ ደግሞ ማንነቱን በማታውቁት በሚዲያ ላይ ብቻ ባያችሁ ሰው ተበልታችሁ ከሆነና ይሄን ሰው የት ላገኘው የምትሉት ከሆነ አናግሩኝና ምናልባት እሱ ከሆነ እኔ ላገናኛችሁ እችላለሁ። እስከ ቤተሰቦቻቸው ድረስ ልወስዳችሁ እችላለሁ። ስለዚህ ተጠንቀቁ። እኔ ላይ ደረሰ በእናንተ ላይ እንዳይደርስ። ከዚህ በኋላ ግን ዘመድ የሚባል ነገር እንደሌለ እመኑት። ሌላውን ደግሞ በቀጣይ ቪዲዮ እንገናኛለን። እኔ ከራሴ ልምድ እንጂ የሌላ ሰው የሰማሁትና የተወራውን ወይ ደግሞ እንደ ተረት የተተረተውን ነገር ከዚህ በኋላ በዚህ ላይ ሚዲያ ላይ አላቀርብላችሁም። ምናልባት አንዳንድ ጊዜ ምግብ ልሰራ እችላለሁ። ካልሆነ ግን በቃ ትክክለኛ እኔን የጠቀመኝና እኔን የጎዳኝን ነገር ነው በዚህ ቻናል ላይ የምታገኙት። በጣም ወዳችኋለሁ። ሜላት ነኝ።